ዛሬ እንግዲህ ሀሚዬ እኔ ደግሞ ጅሊቷ የድሮ ቪዲዮ ነው እያልኩ ተምታቶብኝ ዛሬ አለቀቁም እያልኩ ሰዓቱ አለፈ። እንግዲህ ምንም ማድረግ አልችልም። ትንሽ ኮፍያ አርጋ ትንሽ በኋላ የቦታው ሳይ እርጉዝ አይደለች የሚል ሳይ ነው እንዴ ያው ዛሬ ለቃው ነው እንዴ ብዬ ነበረ። እንግዲህ ዛሬ መጨረሻውን ተናግራለች። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ሀሚዬ እንግዲህ ለእርግዝና ውሸት ነው ያ ሁሉ ያረግነው በራሴ ፍቃድ ነው፣ እኔ እንደ አይነት ቆሻሻ ሰው አይደለሁም እያሌ ነው። ልክ ነው፣ እናቅሻለን። እኛም እኮ ድራማ መሆኑ ገብቶናል። እዩን ከህይወታችሁ ለማስወጣት መሆኑ ገብቶናል። እዩ ከህይወታችን ትወጣለች ብለን ነበር ስለማፈቅረው እንደዛ የምታገለው ግን እሱ ጭራሽ ቤት ሊያስቀምጣት ወስኗል። እና ስለዚህ እስከዛሬ ያልኖርኩት ያላጣጣምኩት ልጅነቴ በልጅነቴ ብዙ ያጣጣምኩት ህይወት ያጣጣምኩት ህይወት የለም። በስቃይ ነው ልጅነቴን ያሳለፍኩት። አሁን ደግሞ ገና ብዙ ይቀረኛል። አሁን ደግሞ ወጣትነቴን እንደዚሁ ነው እየተሰቃየሁ ማሳለፍ አልፈልግም። ዘና ፈታ እያልኩ ነው በወጣትነቴ ማሳለፍ እምፈልገው። ለማይሆነኝ ህይወት አልታገልም። ካሁን በላይ በብሩኬና የኔ ነገር አብቅቷል። እኔም ፈጣሪ ያለልኝን ይሰጠኛል ብላለች። እኔ እንግዲህ በራሴ ደግሞ ሀሚዬ እኔ እናት እርግዝናው እንተማመንብሻለን፣ ውሸትም ድራማ መሆኑ እናውቃለን፣ እናቃሻለን። ምን አይነት ቁጥብ ሴት፣ ምን አይነት ጎበዝ ጀግና አላማ ያለሽ መሆንሽ እናውቃለን። አንቺን ባትይም ማንም የጠረጠረሽ የለ። ግን አንዳንዶቹ አሉ ያልሽው እነሱ ማለት ያንቺ ጥላቶች፣ አንቺን አንገት ለማስደፋት ያንቺን ዝቅታ የሚፈልጉ ያንቺን ደስታ የማይፈልጉ ናቸው። እነዚህን አትስሚ ሀሚዬ፣ ቦታ አትስጫቸው። እና እንግዲህ እዚህ ጋር ሀሚዬ አዎ ሰው እንኳን ተፋቅሮ ቀርቶ ተጋብቶም ተዋልዶም ይለያያል፣ ህይወት ይቀጥላል ነው እሱ። እንግዲህ ኦዲየንስ ባለውም ኦዲየንስ ስለሚወዳችሁ የለፋሽበት 2 ዓመት ከምናምን አንቺም ለሱ ብለሽ ብዙ አተሻል፣ ብሩኬም እንደዛው ብዙ ዋጋ የከፈለበት ፍቅር ነው። ይህ ሁሉ ዋጋ የከፈልሽበት ፍቅር ዝም ብለሽ በትንሽ ነገር ባትበታትኙ፣ ተስፋ ባትቆርጪ፣ ለውሳኔ ባትቸኩይ ሀሚዬ እስካሁን ታግለሽ እንዴት ዋሼ በሚለው ለዛ ብለሽ ባትወስኝ ደስ ይለናል። አብራችሁ ብትሆኑ እሱም ጥፋቱን አውቆ እግርሽ ስር ወርቆ ይቅርታ ዋሽቼሻለሁ። አንቺ አሁን ልዩም ሆነ አልሆነ እንዴት ተዋሸሁ ነው። ሁለተኛ ደግሞ እንዴት በቃ አሁን ሀሚን እህቶች ያንገበገባት የድሮ ፍቅረኛ ናት። እንዴት ቤት ውስጥ እኔ ጋር ትቀመጥ ይላል። ያ ነው እሳት የሆነባት። ምን አይነት በቃ እንደተናቀች እንደ ሰው እንዳልቆጠራት እንደምንም ነገር እንዳልቆጠራት ያ ነው እሳት የሆነባት። እሱ ላይ ሁላችንም ተናደናል። ጭራሽ የማይባል ነገር ነው። ብሩኬ ሲጀመር አብረው ያሉት ጓደኞች ጭንቅላታቸው የተደፈነ፣ እሱ ጭንቅላቱ የተደፈነ ማሰብ የራቀው ነው ሀሚዬ። ማሰብ ማገናዘብ የራቀው ዝም ብሎ ብቻ የሚነዳ እንደ ከብት። ይሄ ቢሆን ይሆናል፣ ይሄን ባረግ እንዴት ነው ይሄ ውሳኔስ አጠገብ ያለችውስ ለኔ ብለ ዋጋ የከፈለችውስ አይከፋትም? ይከፋታል። ይሄ ነገር ማድረግ ያለበት ሁሉ ነገር አንቺ ጋር ተመካክሮ ከካሜራ ጀርባ ነበር መወሰን ያለበት። እሱ በጣም ስተት ነው። እንግዲህ እስካሁን እዩ ጋር እንግዲህ ይሄም ሀሚዬ ተረጋጊ። አሁን እኮ ይዟት አልሄድም አዲስ አበባ አለ ብለሽ ነው እንጂ ይሄን ውሳኔ ወሰንሽው። ብሩኬ እኮ ትናንት መጥቶ ነግሮሻል። ልጁ የኔ አይደለም ስለማታምኒ ነው ያ እንትኔን አበላሸሽብኝ ብሏል። ያ ማለት እዩን ይዞ አይሄድም ሀሚዬ። ሁሉም ስለጮበት ይዟት አይሄድም እኮ እናቱ ቢያስገባት አይንሽ በይ ሰው ቢነግርሽ ጥሩ እሺ፣ ግን አልወሰዳትም። አንቺ ደግሞ እንዴት አለ ብለሽ ደግሞ በቃ እኔ እንጃ፣ በጣም ከባድ ነው። አሁን ሀሚ የመሰላት በውሸት ኑሮ አልኖርም እየተዋሸው አልኖርም ነው ቶች። በቃ አጠቃላይ ከብሩኬ እምነት አታለች። በቃ
ባንድ አያችሁ፣ ባንድ ጀንበር ስተት የመጣው ጣጣ አያችሁ፣ የመጣበት ጣጣ ብሩኬ ፍቅረኛውን አጣ፣ ዋጋ የከፈለባት ልጅ አጣ፣ ለወደፊት የሚመኘት ልጅ አጣ፣ ሁሉ ነገሩን አጣ። በቃ በጣም ነው ያዘንኩት። በጣም ይሄ ሁሉ የአንድ ቀን ስተት ነው። ያኔ እንደዚህ አሁን አላረኩም አርጊያለሁ እያለ እንደሰከረ ሰው ከሚቀባጥር ያኔ ካንተ አርግያለሁ ብላ ስትመጣ በጥፊ ነበር ብሎ ማባረሪያው ሰዓት የመጀመሪያው ጊዜ የታባሻ አገኘውሽ እንጂ ካንቺ ጋር ተኛሁ እንዴ ብሎ ቢያባራት እሷን በዛው ልምትል ነበር። እየተደበቀ መዝናኛ መቀመጥ እየተደበቀ ሮም እሷን ማገኘት አስጠረጠረ። አግኝቻታለሁ አውቃለሁ ራሴን አላቅም አስጠረጠረ። ያ ማለት በቃ አጅሪዋ ደግሞ ደምራ ቀልሳ ወጥመድ አስገባችሁ። አያችሁ፣ አሁን ደግሞ መጥቶ የኔ ነው እንዴ? መጀመሪያ ብሩኬ እየተሳሳክኩ እንዴት ትመን? በውሸት ላይ ውሸት፣ በውሸት ላይ ውሸት። እንኳን ሀሚን እኮ ኦዲየንሱንም እኮ አስከፍታል። በውሸት ላይ ውሸት ምንድን ነው? ያንተ መሆኑን ካላመንክ በልክና በስሜት ተገፋፍተህ የኔ ነው ብለህ አቅፈህ ከመቀበል ወዳው እኮ የኔ አይደለም ዲኤንኤኑ ይመርመርልኝ አዲስ አበባ ማለት ትችል ነበር። ያኔ ሀሚ አትለይም። ያንተ ውሳኔ ግን እንኳን ሀሚን እኛንም አስቆጥቷል። እንኳንም ልቧን ሰባብረሃታል። በቃ አሁን ወዳ ብትል ወድህ ጭቅጭቅ። እኛ እየመጣችሁ ቪዲዮ ላይ አትጨቃጨቁ። ሀሚም ተስፋ ቆርጣለች። ቪዲዮን ትሰማዋለች። መልካም ምኞቱን ገልጻለታለች። ጥሩ ህይወት እንዲሆንለት ተሰናብታለች። ኦዲየንሱንም ተሰንትም አመስግናለይ። ለስከ ዛሬው ቆይታው ከብሩኬ ጋር ላላቸው ፍቅር ምናምን ሁሉ ነገር ዛሬ ሀሚዬ ሁሉ ነገር ጨርሳለች። እንግዲህ ቶቼ እሷ ስላለች እኛ ስላልን አይደለም። ፈጣሪ ያገናኙ፣ ፈጣሪ አይለየውም ይባላል። ቢቆይም እንግዲህ ሀሚዬ የኔ እናት እባክሽ ተረጋጊ፣ ተረጋጊ እስቲ እናቱ። አንዳንዶችም ድራማ ላይ ናቸው። እንግዲህ ያርግላቸው እንዳፋቸው። ሀሚዬ ለውሳኔ በህይወት ሰው እንዳታስገቢ፣ ተረጋጊ እባክሽ የኔ እናት ተረጋጊ። በኋላ ብሩኬ አሁንስ የጀመረውን ነገር ይጨርስ፣ ይፋ አረጋለሁ ብሏል። የሱም ልጅ ካልሆነች አንቺ የሱም ሊሆነች ያልሆነ ለምን ዋሸኝ? እዩን ለምን ቤት ይዞ ይሄዳል ነው በቃ ያ ነው ችግሯ። ላይ ይዞም ላይሄድ ይችላል። የኔ ሀሚዬ ተረጋጊ፣ አረጋግጪ። ይዞ እኮ ከሄደ ይፋ ራሷ ቪዲዮ ትለቃለች እኮ አጅሪዋ እቤቱ ቁጭ ብላ ቪዲዮ ትለቃለች። አንቺን ለማቃጠል ነው ብላ የተነሳችው። እና ያለን እኮ እስቲ እውነት ውሸት የሚለው አብረን እናያለን። ቪዲዮ ስትለቅ እውነት ይዞ ቤቱ ካስገባ እውነት ልክ ነሽ። ከህይወቱ ብትወጭም አይቆጭሽም። እንደ አይነት ወንድም አይጠቅምሽም። ግን እውነት ይዞ አካል ሄደ ተረጋጊ፣ ተረጋጊ ሀሚዬ የኔ እናት ተረጋጊ። ያው ልብሽን ስብርብር አድርጎታል። እንደዛ ከጎኑ እየለመንሽው ከጎኑ ሁነሽ እንደዚህ አይነት ነገር መወሰኑ ያማል። እንኳን ለአንድ ለሚወደው ሰውና ለኛም ለማናቀው በጣም ተናደናል። አንቺም ማሳዝነሽናል። እንግዲህ እሱንም ፈጣሪ ልቦናውን ይመልሰው። እኔ ብሩኬ የዋህ ነው፣ ለክፋት ሳይሆን እህቶቼ፣ አንደኛ አነጋገር አይችልም፣ ሁለተኛ ስሜታዊ ነው፣ ሶስተኛ የሰው ምክር አይሰማም። በቃ በራሱ ነው የሚነዳው። እንደ አይነት ሰው ደግሞ ራሱም ይጎዳል፣ ሰውም ይጎዳል። እንግዲህ ፈጣሪ ያውቃል።